ለምንድነው ሲባለው ገነት ውስጥ ያለው ነገር በሙሉ ለመግዛት ነው ዛሬ አፈር ላይ የሚጸልየው አንድ ነገር ነው ከተማውን እንድትገዙ አሜን የአየሩን ሐለቃ እንድትገዙ አሜን ክርስቶስን በሙሉ ስልጣን እንድታውጁ አሜን ዛሬ ለዚህ የሚሆን ኃይል ከዚህ ምድር ላይ ይወጣል አሜን ከአየሩ ላይ ይወጣል አሜን ከዚህ ቤት ውስጥ ይወጣል አሜን ከዚህ አዳራሽ ውስጥ ይወጣል አሜን አፈር የመጀመሪያው ዛጋ ነው ሁለተኛው ዘፍጥረት 3:14 ላይ አብርሃም እግዚአብሔርም አለው እግዚአብሔር አምላክ እባቡንም አለው ይህንን ያደረክብን ከእንስሳት ከምድርም አራዊት ሁሉ ተለይተ አንተ የተረገምክ ትሆናለህ በወድም ትሄዳለህ አፈርም ትበላለህ በሕይወት ዘመኒ ሁሉ ትበላለህ ይህኛው እርግማን የመጣበት የተነገረው ብልስ ሰውየው ምድር ላይ እንዲኖር የተዘጋጀልን በረከት ይሄኛው እባብ በኩል መጣና መንገዱን አሳተ አብርሃም ወይኑን አትብላ የተባለውን በመብላቱ ምክንያት እባቡ ጭምር ተረገመ ከእባቡ በፊት የነበረው ህይወት ከእባቡ በፊት ከመብላቱ በፊት የነበረው ለአዳም የተሰጠው ህይወት የመግዛት ህይወት ነው እዩ ያለ ህይወት ፕሮብሌም ያለ እድገት ወዲያው ሰው የሆነው አንድና አንድ ሰው አዳም ብቻ ነው ከአዳም ውጪ የሆነ ሰው ሁሉ ከእናቱ ማፀን ሲመጣ ይወለዳል ያድጋል ስቴፕ ባይ ስቴፕ ነው ያደገው አንድ ልጅ ከእናቱ ማፀን እንደወጣ 10 ዓመት ልጅ መሆን አይችልም አንደኛ ወር ሁለተኛ ወር ሶስተኛ ወር ብሎ አመታትን ያስቆጠር ነው አዳም ግን እንደኛ በእናት ማፀን ወጥቶ አይደለም አንደኛ ወር ሁለተኛ ወር አይደለም ነው ደረጃ በደረጃ የህይወት ፋተናን አያውቅም አዳም የተዘጋጀውን ማግኘት ነው እስከሱ በፊት ምን ተዘጋጅቷል ገነት ተዘጋጅቷል ገነት በኋላ ነው አዳም የተፈጠረው ልፋት አያውቅም ድካም አያውቅም ህይወት ደረጃ በደረጃ አያውቅም ከዛ ደረጃ አዳምን ለማዋረድ እባብ ሆነችና ሰይጣን ተጠቀመው ከዛ በኋላ የአዳምን ድካም ወይ የአዳምን ነፃነት ወይ አዳም ነፃ እንዲኖር የተፈቀደውን ህይወት ከተከለከለ በኋላ ለእባቡ የተሰጠው አንድ ነገር ነው በዘመን ሁሉ ምን ትበላለህ አፈርን ትበላለህ በዘመን ሁሉ አፈር ሰው ከድካሙ በኋላ አሁን ምን በላ እንጀራ ሊሆን ይችላል አሁን ያለው እንጀራ እንድንደግም ከሚያደርገው አንዱ ነገር የእባብ ተንኮል አንዳንድ ሰው በደንብ እዩ አሁን እኔ ስለዛ ምን ያገባኝ ልትሉ ትችላላችሁ አንዳንድ ሰው በደንብ እዩ እንዳንቺ የሚለፋ የለም እንዳንቺ የሚደክም የለም እንዳንቺ ለህይወት አቅጣጫ ዋጋ የሚከፍል የለም እንደኛ ቀንና ሌሊት የሚጸልይ የለም አንድ ነገር አለ የህይወታችን አቅጣጫ ድካም እንዲሆን እየተከፈለ ያለው ክፉ መናፍስት አለ አዳም በነፃነት ከሚኖር ኤደን ገነት ለመላክና ለማውጣት የመጣው አንዱ ነገር ነው እባብ ነው የመጣው ያ እባብ የአዳምን ህይወት እባቡ ጋር ከተገናኘ በኋላ የአዳም ህይወት የድካም ህይወት ነው የሆነው አዳም ከዛ በፊት የተዘጋጀ ነው የሚበለው ነፃ ህይወት ነው የሚኖር አምላኩን ፊት ለፊት ያያል የአምላኩን ድምፅ ሙሉ ጊዜ ይሰማል አዳም ጋር እባቡ ከመጣ በኋላ አዳም የሆነው አንድ ነገር ነው ድምፁ ተቋረጠ ህይወቱ ድካም ሆነ እናንተ ህይወት ላይ ድካምን የላከ የእናንተ ስጋና ድካም ቢሆን እንኳን ዛሬ መንፈስ ቅዱስ ከህይወታችሁ ላይ ይጠርጋል አሜን ከዘመናችሁ ላይ ይጠርጋል አሜን ጌታ አምላኬ ሆይ በሉት በህይወቴ ላይ በዘመኔ ላይ ከዚህ በኋላ ያለው ህይወት የልፋት እንዳይሆን ድካምን በሙሉ የሚያስረሳ ኃይል ዛሬ ይለቀቅ እቺ ምድር በሉት ኃይሏን ትሰጣለች ፍሬዋን ትሰጣለች በረከትን ትሰጣለች ጸጋዬን ትሰጣለች ትዳርን ትሰጣለች ቅባትን ትሰጣለች ልትይዘኝ አትችልም ልታስቆመኝ አትችለኝም የሚያምን ሰው አለ የቀደሙ ሰዎችን ስትቀድም ያያለሁ አያ የቀደሙ እንትና ይዟል ያሉ ሰዎችን ስትቀድም ያያለሁ ምድር ላይ ያለው ቁጥጥር የሚያደርገው ከሚቆጣጠር ያለፈ ኃይል ይመጣል አሜን እዩ ህይወታችሁ ወደ ድካም ለመላክ ነው ቀጥታው እባቡ የተላከው ከእባቡ በኋላ የአዳም ህይወት የድካም ህይወት ሆነ በደንብ የመጀመሪያው እባቡ የድካም ህይወት ነው ያስለመደው ሁለተኛው
ልናገር ልጨርስ ጸልዬ ልናገር እሺ ልጨርስ ነበር ከዛ እዛው ዘፍጥረት 3:19 እንደዚህ ይላል ወደ ወጣበትን መሬት እስኪትመለስ ድረስ በዚህ ወዚ እንጀራ ትበላለህ አፈር ነህና ወደ አፈር ትመለሳለህ ስሙኝ በደንብ ስሙ ከዛ በፊት ወዝ የሚባል ነገር የለም ላብ የሚባል ነገር የለም አብርሃም ማብላት ከፈለገ ማየት ብቻ ነው መስማት ከፈለገ እግዚአብሔር ድምጽ ወይኑ ገነት ውስጥ አለ አብርሃም ማውጣቱ የደስታ ነው መግባቱ የደስታ ነው መንገዱ የደስታ ነው ጸሎቱ የደስታ ነው ላይቡ በደስታ የተቆጣጠረ ነው እባቡ ካታለለ በኋላ የአብርሃም ሕይወት ላብና ወዝ ሆነ ይልፋል ማብላት አይችልም ይደክማል ማግኘት አይችልም ለምንድነው ሲባለው ሕይወቱ የድካምና የወዝ ሆነ እንጀራው ምንድነው ላቡ ነው ሲበከታ ይደክማል የሚበላው ደክሞት ነው ከዚህ በፊትስ ደክሞ አይበላ እሳቸው መሬት እግዚአብሔር ወዲያውኑ አዳምን አልገደለም ስቴፕ በስቴፕ ቀየረ አፈርናና ወደ አፈር ተመለሳለህ አለ አፈር በቀላል አይመጣም ዋጋ ያስከፍላል ከዛ ወዲያው ከአንድ ቦታ ወደ አንድ ቦታ ወጣ አይደለም ከመንፈሳዊ ዓለም ወደ ድካም ዓለም መጣ ከዛ አዳም የሚኖረውና የሚበላው እንጀራ በድካም ብቻ ነው ከዚህ በፊት በድካም አይበላም እደን ገነት ውስጥ ያለው እያንዳንዱ የወርቁ መሬት የወርቁ አፈር የማዕዱ የከበረው ድንጋይ ዳያመንዱ ህዝቡ በረከቱ የሱ ነው ይሄ ባብ ካታለለ በኋላ የአብርሃም ሕይወት ባዶ ነው ስሙኝ ሕይወታችሁ ወደ ድካም ከሚያስገባው አንደኛው ነገር የሰዎችን ተንኮል ነው ዛሬ ምሽት ከምድርቱ ይሰበራል ይሰበራል ወደ ታች የሚስብ የዘር መርገም ይሰበራል ወደ ታች የሚስብ አትችልም የሚል ይሰበራል ወደ ታች የሚስብ ቤት ትዳርን ያዘው ይሰበራል አንዳችሁ ጮኻችሁ ይሰበራል በሉ ምድርቱ ኃይሉ ትሰጣለች በሉ ምድርቱ ኃይሉ ትሰጣለች በላይ ምድርቱ ኃይሉ ትሰጣለች በይ ምኑ ምድርቱ ምን ታደርጋለች እዩ አሁን እኛ አንዳንዶቻችን ካለማየት የተነሳ የረገጠነው መሬት በታች ወርቃል ነው የረቁ ወርቅ አይኔ መተት አንተ እንተነስባውቻና አንድ ነገር ልጠይቃችሁ ከመሬት ጋር የማያያዝ ነገር ምን አለ ጤፍ ከየት ነው የሚመጣው ከመሬት ነው የሚበቅለው ብር ከየት ነው የሚመጣው ከመሬት ነው የሚበቅለው ወርቅ ከየት ነው የሚወጣው ከመሬት ውስጥ ነው ያለው ዳያመንድ የት ነው የሚመጣው መሬት ውስጥ ነው ጦንቃይ የደም ደግሞ አንቺ ጋር መጥቶ ባንቺ ግንባር ጦንቅ ያለው ብሎ አያስቀምጥ ተቆላ ለከኔ ከመተት ቤት ይዞ ያመጣውን የመቃብር አፈር ነው ብሎ አንቺ ፊት አይደፍንም ባንቺ ፊት ላይ አይበትንም ነደዮ ሳበደ አንቺ የተኝሽበት ነው የሚበትን አንቺ ምሰርበት መደብ ላይ ነው የሚበትነው ሶ ነክስት መጪ ነው ትዳርሽ ባዶ ነው ነክስት መጪ ነው መደብ የሚዘጋው ጦንቃይ አንተ ጋር ሲመጣ አይጥ ነው ብሎ አንተ ጋር ያመጣም አይጡ ሟርት ነው ብሎ ሟርቱን አንቺ ቤት አያመጣም እስከ ቤት አያመጣም ያለበት መሬት ውስጥ ነው የሚቀብረው ከዛ አገር ሰላም ብለው በለ ስራ ተወጣለ ዝግ ነው ዛሬ ምድሪቱ ላይ ያዙ በረከት በሙሉ ይለቀቃል አሜን አያያ ሰው አልሰማኝም ጦንቃይ ሜዳው አየር ላይ ነው ጦንቃይ አየር ላይ ነው ሜዳው መሬት ላይ ነው የሚደግመው ጦንቃይ ያንቺ ስም ይዞ እቺ የሚያክል ፎቶ ይዞ በየጦንቃይ ቤት የሚሮጠው ጦንቃይ ቤት ላኪው አስማጭው የሚኖረው እዚህ ምድር ላይ ነው ሰው ከዚህ ቀን ጀምሮ እቺ ምድር እንዳይሸከም አሜን በኢየሱስ ስም ኃይል ጸልያለሁ አሜን በኢየሱስ ስም ኃይል ጸልያለሁ አሜን አያይ በኢየሱስ ስም ኃይል ጸልያለሁ አሜን እቺ ምድር በሉት ከዚህ በኋላ በረከቴን አትይዝም ጸጋዬን አትይዝም ኃይሉን አትይዝም አገልግሎቴን አትይዝም በኃይል ፍራማ ሆናለሁ ተናገር በኃይል ፍራማ ሆናለሁ በኃይል ፍራማ ሆናለሁ አንቺ ምድር ሆይ በሉት ንገሩት አንቺ ምድር ሆይ በሉት ኃይሉን ትሰጪኛለሽ በረከትን ትሰጪኛለሽ ወርቆችን ትሰጪኛለሽ የከበረ ድንጋይ ትሰጪኛለሽ ዳያመንድ ትሰጪኛለሽ የሚበልጡ ሰዎችን ትሰጪኛለሽ የኔ በረከትን ትሰጪኛለሽ የዋጣው ትተፊያለሽ
የሚያምን ሰው አለ። ይሄ ምሽት ብቻ አይሆንም። ሰዎች የዋጡትን ይተፉታል። አስተንኩሎ የዋጡትን ይተፉታል። መትቶ የዋጡትን ይተፉታል። በጨለማው ቤት የደገሙትን ይተፉታል። በጨለማ ቤት የደገሙትን ይተፉታል። አየር ላይ የዋጡትን ይተፉታል። ንፋስ ላይ የያዙትን ይተፉታል። አየሩ ላይ የያዙትን ይተፉታል። ምድር ሆይ በሉት። አይ ተናገራችሁ። ምድር ሆይ በሉት። የኔን በረከት ልቀቂ። የኔን በረከት ልቀቂ። እናንተ በጣም ጦንቃይ ነው የምትሉት ጦንቃይ፣ እናንተ በጣም ቻይ ነው የምትሉት መተተኛ የሚኖረው በዚህ ምድር ላይ ነው። እዩኝ፣ በደንብ እዩኝ። አዳም እግዚአብሔር ትወጣለህ ብሎ አይደለም ኤደን ገነት ያስገባው። ተንኮሉ ግን የእባቡ ተንኮል ግን አዳምን እንጀራ ብቻ አይደለም የከለከለው፣ ከተዘጋጀ ስፍራ ነው ያወጣው። አዳምን እግዚአብሔር ለማውጣት አይደለም ኤደን ጉድስ ያስገባው። አንዳንድ ሰዎች እኮ እግዚአብሔር ለበረከት አስገብቶ ያለ ነው ጠማማ ሰዎች ያወጡት፣ ክፉ ሰዎች ያወጡት፣ በጥንቆላ ያወጡት። እናንተ አታውቁም፣ እነሱ ተንኮሎ ያወጡት። ዛሬ ምሽት እዚህ ቤት ሰው ካለ ድንገት በጓዳ የተሰራው መሳሪያ እግዚአብሔር በአደባባይ ያፈርሰዋል። አሜን። ይፍረስ። ንገሩት። በህይወቴ ላይ በሉት። አይኔ ሳያይ ጆሮዬ ሳይሰማ የተሰራ መሳሪያ ሁሉ በጌታ በኢየሱስ ስም አሁን ይሰበራል። አሁን ይሰበራል። በኃይል ወጣለሁ፣ በኃይል እገባለሁ፣ እሰራለሁ፣ ይከናወንልኛል። ፈጽሞ ባዶ አልሆንም። አልተናገራችሁም? አልተናገራችሁም? ምንም ቢፈጠር በሉት። እጄ ባዶ አይሆንም። ቤቴ ባዶ አይሆንም። ዘመኔ ባዶ አይሆንም። በኃይል ይባረካለሁ። እዩኝ። አዳምን ለማውጣት አይደለም እግዚአብሔር ያስገባው፣ ይህን ክፋት አወጣው። ሁለተኛው አብርሃም ዘጸአት እንደገናም ዘፍጥረት 18:27 አብርሃም መልሶ ማለት እኔ አፈሩና አምደኛው ሳይሆን ከጌታ ጋራ እናገር ዘንድ እኔ አንድ ጊዜ ጀምሬያለሁ አለው። ህይወት እናንተ ከምታስቡ በላይ እቺ ምድር በቆሎ ከመምቀል በታይ የተረፈ ያንቺ በረከት መምቀል የምትችል ነው። አጭር ጥያቄ ልጠይቃችሁ። አጭር ጥያቄ። አንቺ የዳርሽው ልጅ ትዳር ያማረ ያንቺ ህይወት ለምን የተበላሸ ይመስላል? አንቺ ስራ ያስጀመርሽው ሰው አልፎ ሂዶ አንቺ ቁጭ ያደረገው ምን ይመስላል? ስራ ስለማትችይ ነው? ስራ ስለማትችል ነው? መቼ ታውቀው? ቀያይረ እንኳን ሰራከው። የራስን ጀመርክ፣ የሰውን ጀመርክ፣ የቤትን ጀመርክ፣ የጓዳን ጀመርክ። ምን የቀረ ነገር አለ? ታደለምን ነው እጂ ባዶ አይሆንም። ታደለምን ነው አካውንት ባዶ አይሆንም። አንተ የምታውቀው ምድር ሰላም ነው ብለህ ነው የምታምነው። ለምሳሌ እኛ ክርስቲያንና ጴንጤ ብቻ እኮ ነው 12 ሰዓት ሙሉ ሌሊት ለሚተኛው። በጨለማው መንግስት ያሉ ሰዎች አንድ ሌሊት እኮ ተኝተው ሙሉ አያድሩ። ከሌሊት 8 ሰዓት በራቆት ነው የሚንከባለሉት። ከሌሊት 9 ሰዓት ለጨለማው ይሰውታል። የደገሙትን ድግምት አንተ ኪስ በራሳቸው ኪስ ውስጥ ይዘው አይዞሩም። አንተ አታውቅም፣ በአንተ መደብ ላይ ነው አምጥተው የሚያስቀምጡት። አንተ አታውቅም፣ በአንተ ቤት ውስጥ ነው አምጥተው የሚያስቀምጡት። አንተ አታውቅም፣ በአንተ ጓዳ ነው አምጥተው የሚያስቀምጡት። ዛሬ ድብልቅልቁ እግዚአብሔር አውጥቶ ይመታዋል። የሚያምን ሰው ካለ የሚያምን ሰው ካለ የሚያምን ሰው ካለ ለዘላለም መሳሪያቸው አይከናወንም። እጃችሁን አንሱና አይከናወንም በሉ። ንገሩ። አይከናወንም በሉ። የመጨረሻው ልንገራችሁ። ጦንቃይ ነው የምንለው ጦንቃይ አየር ላይ አይደለም የሚኖረው። አየርን እየረገጠ አይደለም የሚሄደው። ንፋስን እየረገጠ አይደለም የሚሰራው። እንዳንቺ አፈር እየረገጠ ነው የሚሰራው። ምናልባት እኮ ይሄ ምድር እኮ ላንቺ ነው የተሰጠው። እሺ አሁንም በደንብ እንድትረዱኝ አንድ ክፍል ላንስታችሁ። ዘሌዋውያን
14:41 በቤቴ ውስጥም በዙሪያዬ ይሰፍሩዋል የጥፋትንም የምትረግሙትንም አፈርም ከከተማ ወደ ውጪ ድረስ ርኩስ ስፍራ ይሰፍሩታል ሲደከታ አንተ በቤቴ ነህ እቲነት ቢታከዩት ነቢታክርቦት ከዛ ካንተ አፈር ይዞ ያንን አፈር አያመጡ ወይ የመቃብር አፈር ነው የሚያመጡት ከዛ በኋላ እየው ላይፍን እየው ህይወትን እየው አንተ አገር ሰላም ነው ብለህ ነገ መደብ ትወጣለህ አንተ ከሌሎች የተሻለ ቃይዘ የተሻለ ንብረት ይዘ መደብ ትወጣለህ ግን የሚገዛ የለም እሱ ደግሞ በማርክም የተበላሸ በቃም ኳሊቲ የቀነሰ ትንሽ ነገር ይዞ ይመጣል የሱ ውድ ይሆናል የሱ ይሳካል አንተ አጣርተህ ሰርተህ ጌታን ቀደም ብለህ ጸልዬ እሑድ ቸርች መተህ በሰላም አምልከህ ሄደህ ነገ ሰኞ ስራት ጀምሮ ያንተ ዝም ያባረርክ ነው የምትውለው እሱን ደግሞ ይየው 24 ሰዓት ጫት በጫት ነው የሚውለው ጥሞ ውሎ ካንተ በጥር እርግጠኛ ነኝ ጫት በመቃሙ አይደለም ያመጣው ያደረገው አንድ ነገር ነው ለጨለማው ባንተ ምክንያት ይቶ መስዋዕት ከፍሎታል ዛሬ መስዋዕት አስከፋዩ መስዋዕት ከፋዩም ግራ ይጋባሉ አሜን ሚያምን ሰው ካለ አምላኬ በሉት አምላኬ ከዚህ ምድር በረከቴን በየቀኑ በኃይል ይባርከኛል በኃይል ይባርከኛል ምንም ቢፈጠር በሉት መሆን የማልችለው ነገር ባዶ አልሆንም አልሰማም ከዛሬ ጀምሮ በሉት ምንም ቢፈጠር ባዶ መሆን አልችልም ባዶ መሆን አልችልም ላሴ ባዶ መሆን አልችልም ምንም ቢፈጠር እጄ ባዶ አይሆንም ኪሴ ባዶ አይሆንም ቤቴ ባዶ አይሆንም እግዚአብሔር በሉት የበረከት አምላክ መሆኑን በኔ ይታወቃል በኔ ይታወቃል የሚያምን ሰው አለ ነገ ፀሐይ ሲወጣ ምድሪቱ በረከታችሁ ትተፋለች ምድር በረከቱ ትተፋለች ምድር በረከቱ ትተፋለች ሶ እዚህ ጋር ስመጣ እዚህ እግዚአብሔር ቃል ጋር በደንብ ስታዩት ማታውቁት አንድ ነገር ልንገራችሁ አፈር በቆሎ መዝሪያ ብቻ አይደለች እናንተ ያረጋጣችሁ አፈር እናንተ ያላችሁበት ቤት እናንተ ያላችሁበት ስራ እናንተ ያለባችሁ አገልግሎት ላንተ ጸልዬ ወተ መድረክ መውጣት ብቻ ነው ለጨለማው ዓለም እንደዛ ብቻ አይደለም ጸሎት ላንቺ በጌታ በኢየሱስም ጸልዬ ያለው ማለት ነው ለጨለማው ዓለም ይሄን ብቻ አይደለም አንቺኮ ልብስሽ እንዳይበላሽ ተንበርክከለ መባል አዋራ አለ ብለ ተሰቃቃለ ጨለማው ዓለም ላይ ያሉ ሰዎች እኮ ያንተን በር ለማስጋት በራቆቴ በጭቃ ተንከባለል ብሊን ከባለላው ሶ ሚደግሙና የሚሟረቱት አየር ላይ አይደለም እዚህ ምድር ላይ ነው ሶ እዚህ ምድር ላይ ያሉ የነሱ ስራ ለማፍረስ አንድ ነገር መጀመሪያ ማድረግ አጭር ጥያቄ እናቶች ልጠይቃችሁ ቂጣ ወይ እንጀራ ይጋገራል ልክ ነኝ ቂጣ ወይ እንጀራ ይጋገራል ሚጣዶ ራሱ ይሁን ምንድነው